ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች እናንተ እናደርሳለን ከዜናዎቹ ጋር ቤተልሔም ደሴ ሐረሪ የምትታወቅበትን የመከባበር መደጋገፍና አብሮነት ሴት ማጎልበት እንደሚገባ ርዕሰ መስተዳድር አቶ ወርዲን በድሪ ገለጹ የሐረሪ ክልል ርዕሰ መስተዳድር አቶ ወርዲን በድሪ ለአቅመ ደካማ ዜጎች ማዕድ አጋርተዋል ርዕሰ መስተዳድሩ ማዕዱን ባጋሩበት ወቅት እንደገለጹት ኢትዮጵያዊ የመረዳዳት ባህላችንን ከመቼውም ጊዜ በላይ አጠናክሮ መቀጠል ይገባል አቅመ ደካማ ዜጎችን መደገፍና መርዳት የሁሉም ኢትዮጵያዊ ኃላፊነት ነው ያለንን ለሌላቸው በማካፈል የምንታወቅበት የመረዳዳት ባህል ይበልጥ ማጎልበት ይገባል ሲሉ ርዕሰ መስተዳድሩ ገልጸዋል በቀጣይም የክልሉ መንግስት በድህነት ውስጥ የሚኖሩ ዜጎችን ህይወት ለመቀየር ትኩረት ሰጥቶ እንደሚሰራም ጠቁመዋል በማዕድ ማጋራት ስነ ስርዓቱ ላይም የክልሉ ከፍተኛ አመራሮችም ተገኝተዋል የኑሮ ውድነት ጫናን ለማረጋጋት ህብረት ስራ ማህበራት በትኩረት ሊሰሩ እንደሚገባ የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር አስታወቁ የክልሉ ህብረት ስራ ማህበራት ማደራጃና ማስፋፊያ ኤጀንሲ በደረጃ መለያ መስፈርት ትግበራ ዙሪያ የተዘጋጀ ሰነድን ለአብይ ኮሚቴ አቅርቦ ውይይት ተደርጎበታል አያንቱ አህመድ ተጨማሪ አላት የሐረሪ ክልል የህብረት ስራ ማህበራት ማደራጃና ማስፋፊያ ኤጀንሲ በደረጃ መለያ መስፈርትና ትግበራ ዙሪያ የተዘጋጀ ሰነድን ለአብይ ኮሚቴ አቅርቦ ውይይት ተደርጎበታል በመርሃ ግብሩ የሐረሪ ክልል ምክትል ርዕሰ መስተዳድርና የማህበሩ አብይ ኮሚቴ ሰብሳቢ ወይዘሮ ሮዛ ኡመር እንደገለጹት የኑሮ ውድነቱን ለማረጋጋት የገጠርና ከተማ ሸማችና አምራችን ለማገናኘት ህብረት ስራ ማህበራት ቁልፍ ድርሻ እንዳላቸው ገልጸዋል መሰረታዊ ማህበራት ላይ ትኩረት አድርጎ ውህደት መፍጠር መፍረስ ያለባቸው በህጋዊ መንገድ ማፍረስና ገዛ የሚፈልጉትን መደገፍ እንደሚገባ ተናግረዋል እንደ ክልል ዘርፉን ለማሳደግ የተለያዩ ሪፎርሞች እየተከናወኑና አብይ ኮሚቴው የአጭርና ረጅም ጊዜ እቅዶችን በማቀድ መስራት እንደሚገባ አሳስበዋል መሰረታዊ ማህበራትን ሙሉ በሙሉ ስራ ላይ በማስገባት አሰራራቸው የፋይናንስ ህግን የተከተለ መሆን እንዳለበት ገልጸው በህግ አግባብ ተጠያቂ መሆን የሚችሉበት አሰራር ሂደትን ማቀላጠፍና ማዘመን እንደሚያስፈልግ ገልጸዋል አክለውም የማህበራት ማደራጃ ያሉበትን ክፍተቶች በመዝጋት ማህበረሰቡ ጋር ያለውን አመለካከት በመቀየር ወደ ተቋሙ የሚመጡ ተጠቃሚዎችን ቁጥር መጨመር ያስፈልጋል ብለዋል በነገር ነው ስለዚህ ሪፎርሙ አሁን የተጀመረ ሪፎርም ነው ሪፎርም ደግሞ ሂደት ነው የተሰሩ ስራዎችን አፕሪሺየት አድርገን ግን እነዚህን ማህበራት አሁን ሪፎርም አድርገን አዋህደን በአዲስ አደራጅተን ግብ አይደለም ግባችን እሱ አይደለም ማህበራቶቹ ማዋሃድ ሳይሆን ፋንክሽናል እንዲሆኑና ቀጣይነት ያላቸው በሁለት እግራቸው እንዲቆሙ የማድረግ ስራ ነው ለዚህም ነው መረባረብ ያለብን ሌላው አባል እንዲበዛ ደግሞ የግንዛቤ ስራዎችን መስራት አለብን ሞቢላይዝ ማድረግ አለብን ማህበረሰቡ ግንዛቤ እንዲያገኝ በመድረክም ይሁን በስሞል ግሩፕም በአፎሻም በእድርም አሳትፈን እነዚህ ማህበራቶች እነሱ በሚፈልጉበት ስራ ላይ እንዴት ነው መደራጀትና መጠናከር አለባቸው የሚለውን ማዘጋጀት ያለብን ሌላው ስትሪንግ ኮሚቴያችን ጠንካራ መሆን አለበት ነው አጭር ጊዜ ውስጥ የሚሰሩ ስራዎችን በእቅድ አጠር ያለ እቅድ እናዘጋጃለን በረጅም ሂደት ደግሞ የምንሰራቸው ስራዎች ምንድናቸው የሚለው በዚህ አጋጣሚ መስራት ነው ስለዚህ ጥሩ ኢሜጆች እንዲፈጠሩ ማድረግ መከታተል መቆጣጠር ኦዲት የተደረጉ ደግሞ ችግሮች ካለባቸው ደግሞ በህግም እንዲጠየቁ ማድረግ የማስፈጸም አቅማቸውና በእውቀት ላይ ተመሰረተ እንዲሆን ማድረግ የኛ ስራ ቀጣይነት ያለው ስራ መስራት አለብን የሚለው ነው የፋይናንስ አሰራራቸው ደግሞ አሁን ገንዘብና ኢኮኖሚ እዚህ ያለበት አንዱ ዋናው አሰራሩ የፋይናንስን ህግ የተከተለ መሆን አለበት ወጪውም ገቢውም እንዴት ነው ማድረግ ያለብን የሚለው የባንክ ስቴትመንታቸው እንዴት ነው እንዴት ነው ኦዲት የሚደረገው የሚለው ማደገፍ ስላለብን የሁሉም ሰው ድርሻ ስላለው በዚህ ንቅናቄ ውስጥም ስራችንን መስራት አለብን በሐረሪ ክልል የህብረት ስራ ማህበራት ማደራጃና ማስፋፊያ ኤጀንሲ ኃላፊ አቶ ሚልኬሳ አህመድ የማህበራት ማደራጀትና ማሰባሰብ በደረጃ የመለያ መስፈርትና ትግበራ ዙሪያ የተዘጋጀ ሰነድ ለአብይ ኮሚቴው አቅርበዋል በክልሉ 451 የህብረት ስራ ማህበራት የነበሩ መሆኑን ገልጸው አሁን ላይ 111 የሚሆኑት ከአገልግሎት ውጪ ወይም ማድራሻቸው የጠፋ መሆኑን ገልጸዋል የኑሮ ውድነቱን ከመቀነስ አኳያ ክልል ተሻጋሪ የገበያ ትስስር መፍጠር መቻሉን የገለጹት አቶ ሚልኬሳ ጠንካራና ተፎካካሪ ህብረት ስራ ማህበራትን ለማደራጀት በጋራ መስራት እንደሚያስፈልግ ጠቁመዋል በመጨረሻም ከአብይ ኮሚቴዎች ለተነሱ ሐሳብና ጥያቄዎች ምላሽና ማብራሪያ ተሰጥቶባቸዋል
የሀገር ሰላምና ሉዓላዊነትን ለማረጋገጥ የአመራሩ ሚና ትልቅ ነው ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ። የክልሉ ጸጥታ ምክር ቤት በወቅታዊና ክልላዊ ሀገራዊ ጉዳዮች ላይ ከመለከታቸው አካላት ጋር ውይይት አካሂዷል። ዘገባው የሙሄዲን ሙክታር ነው። ፍቃዱ በላይ ተጨማሪውን ያቀርበዋል። የሀገር ሰላምና ሉዓላዊነትን ከመጠበቅ አንጻር የአመራሩ ሚና ከፍተኛ ነው ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ። የክልሉ ጸጥታ ምክር ቤት በሀገራዊና ክልላዊ ወቅታዊ ጉዳዮች ላይ ባካሄደው የውይይት መድረክ ላይ የተገኙት አቶ ጌቱ የሁሉም ብሔር ብሔረሰቦችና ህዝቦች እኩልነት የተረጋገጠባት ሀገር ከመገንባት አንጻር መንግስት የተለያዩ ስራዎች እየሰራ መሆኑን ገልጸው ለሀገር ሰላምና ሉዓላዊነት ቅድሚያ የሚሰጥ አመራር ለማፍራትም በትኩረት እየተሰራ ነው ሲሉ ገልጸዋል። አመራሩ በሀገር ጉዳይ ላይ ተመሳሳይ ግንዛቤ ኖሮት እንዲሰራ ትኩረት መሰጠቱንም ተናግረዋል። ተከበረችና የታፈረች ሉዓላዊት ሀገር ለመገንባት ጠንካራ መከላከያ ሰራዊት መገንባት ወሳኝ ነው ያሉት ኃላፊው የጸጥታ መዋቅር ውስጥ የህዝብ ተሳትፎ ሊጠናከር ይገባል ብለዋል። ያለ ጠንካራ መከላከያ ሰራዊት የሀገር ብልጽግናን ማረጋገጥ ከባድ ነው ያሉት አቶ ጌቱ ህዝቡ በወቅታዊ ሀገራዊ ጉዳይ ላይ ያለው ግንዛቤ ሊጠናከር ይገባል ብለዋል። ህብረተሰቡ ለመከላከያ ሰራዊት ያለውን በጎ አመለካከት በማጠናከር በወጣት ኃይል ማደራጀት ያስፈልጋል ሲሉም አቶ ጌቱ ተናግረዋል። የክልሉ ሰላምና ጸጥታ መስተዳድር ቢሮ ኃላፊ አቶ ቶፊቅ መሐመድ ለሀገር ሰላም አመራሩ በግንባር ቀደምትነት ሊቆም ይገባል ብለዋል። ወጣቶች በሰራዊት ውስጥ ያለው ተሳትፎና ተጠቃሚነታቸውን እንዲጠናከር መደረግ አለበት ሲሉም ተናግረዋል። የሀገር ሉዓላዊነትና ሰላም የሁሉም ኃላፊነት መሆኑን ገልጸው ሁሉም ኃላፊነቱ ሊወጣ ይገባል ብለዋል። በኢፌዴሪ ሀገር መከላከያ ሰራዊት የብሔራዊ ተጠባባቂ ኃይል ማደራጃና ማስተባበሪያ ድሬዳዋና ሐረሪ ክልል ላይዘን ጽህፈት ቤት ኃላፊ ኮሎኔል ዮናስ ሮባ ሰራዊቱ ውስጥ የህብረተሰቡ ተሳትፎ እንዲጠናከር እየተሰራ መሆኑን ገልጸዋል። ለሀገሪቷ መጻኢ ተስፋ የሚጣልበት ሰራዊት መገንባቱንም ገልጸዋል። ሰራዊቱን በውጊያ ብቻ ሳይሆን በእውቀት በቴክኖሎጂም የተገነባ መሆኑን የገለጹት ኮሎኔል ዮናስ ለሀገሪቱ ሰላምና እድገት ከፍታ የሚመጥን ሰራዊት የተገነባ መሆኑን ገልጸዋል። ሰራዊቱ እንዲጠናከር የበኩላቸውን ሚና እየተወጡ ላሉ አካላትም እውቅና ተሰጥቷል። የበለጸገች ሀገርን ለመገንባት ቁርጠኛና በስነ ምግባር የዳበረ አመራር ማፍራት እንደሚያስፈልግ ተገለጸ። የሐረሪ ክልል ስነ ምግባርና ጸረ ሙስና ኮሚሽን ከክልሉ ብልጽግና ፓርቲ የኢንስፔክሽን ስነ ምግባር ኮሚሽን ጋር በመሆን የግንዛቤ ማስጨበጫ ስልጠና ተሰጥቷል። ዘገባው የትትና ተስፋዬ ነው። ሄኖክ ግርማ የሐረሪ ክልል ስነ ምግባርና ጸረ ሙስና ኮሚሽን ከክልሉ ብልጽግና ፓርቲ የኢንስፔክሽንና ስነ ምግባር ኮሚሽን ጋር በመሆን በክልሉ ለሚገኙ አመራሮች የግንዛቤ ማስጨበጫ ስልጠና ሰጥቷል። በመድረኩ በክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ የፖለቲካ ጉዳዮች ዳይሬክተር አቶ ታመነ ፍቃዱ እንደገለጹት የበለጸገች ሀገርን ለመገንባት ቁርጠኛና በስነ ምግባር የዳበረ አመራር ማፍራት እንደሚያስፈልግ ተናግረዋል። ይህን ከማድረግ አኳያም ለፓርቲው ብረት አመራሮች የታለመ የንቅናቄ መድረክ የተዘጋጀ መሆኑን ገልጸዋል። የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አዳል ሙላቱ በበኩላቸው ስልጠናው አመራሩ በጸረ ሙስና ትግሉ ያላቸውን ግንዛቤ ለማሳደግ ያለመ መሆኑን ገልጸዋል። አክሎም ህብረተሰቡ ከሙስናና ብልሹ አሰራር የጸዳ እንዲሆን መልካም ስነ ምግባርን የተላበሰ ግንባር ቀደም አመራር ያስፈልጋል ብለዋል። የሐረሪ ክልል ብልጽግና ፓርቲ የኢንስፔክሽንና ስነ ምግባር ኮሚሽን ኃላፊ አቶ አብዱላኪም አብዱ ማሊክ የፖለቲካ ፓርቲ ስርዓቶች መርህና እሴቶች መዋቅሮች እንዲሁም በኢንስፔክሽንና ስነ ምግባር ኮሚሽን ላይ ያሉ ቁልፍ ተልእኮች ግንዛቤ መፍጠር ላይ ያጠነጠነ ጽሑፍ አቅርበዋል። በመድረኩ የፓርቲው ብረት አመራሮች የስነ ምግባርና ጸረ ሙስና ኮሚሽን ሰራተኞችና የወረዳ ስነ ምግባር መኮንኖች የተገኙ ሲሆን የተለያዩ ሀሳቦች ተነስተው ውይይት ተደርጎበታል። ከለውጡ ወዲህ በኢኮኖሚ ማህበራዊና ፖለቲካዊ ዘርፎች ተጠቃሚ ሆነናል ሲሉ በሐረሪ ክልል የሶፊ ወረዳ ነዋሪዎች ገለጹ። የተገኙ ስኬቶች ተጠናክረው እንዲቀጥሉ ሁሉም በኃላፊነት ሊረባረብ ይገባል ሲሉ መልእክታቸውን አስተላልፈዋል። ዘገባው የአብዲ ኡስማን ነው። ተጨማሪውን ያብስራ አሰግድ ታቀርባለች። በሐረሪ ክልል ከለውጡ ወዲህ ባለፉት 7 ዓመታት አንድነትና ወንድማማችነትን የሚያጠናክሩ በኢኮኖሚ በማህበራዊና ፖለቲካዊ ዘርፎች ስኬት መመዝገባቸውን የሶፊ ወረዳ ነዋሪዎች ገልጸዋል። የክልሉ መንግስት ህብረተሰቡን በማሳተፍ በግብርና፣ በጤና፣ ትምህርት እንዲሁም የገጠርና የከተማ መሰረተ ልማት ስራዎች ላይ ውጤታማ ተግባራት መከናወናቸውን ተናግረዋል። ከለውጡ በፊት በልማት ስራዎች መነቃቃት ያልነበረ መሆኑን የገለጹት ነዋሪዎቹ ከለውጡ በኋላ ግን የህዝቡን ተጠቃሚነት ያረጋገጡ ስራዎች ስለመኖራቸው መስክረዋል። የተገኙ ስኬቶችን ተጠናክረው እንዲቀጥሉ ሁሉም በኃላፊነት ሊረባረብ ይገባል ሲሉ መልእክታቸውን አስተላልፈዋል።
ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፈን። የአውሮፓ ህብረት ከኢትዮጵያ ጋር ላለው ግንኙነት የተለየ ትኩረት እንደሚሰጥ አስታወቀ። በሌላ ዜና አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሹመዋል። እኚህና መሰል ሀገር አቀፍ ዘገባዎችን ምስክር ለማ በተከታይነት ታቀርባለች። የአውሮፓ ህብረት ከኢትዮጵያ ጋር ላለው ግንኙነት የተለየ ትኩረት እንደሚሰጥ የህብረቱ ውጭ ግንኙነት አገልግሎት የኢኮኖሚና ዓለም አቀፍ ጉዳዮች ምክትል ዋና ጸሐፊ ሳይመን ሞርዱ አረጋገጡ። በዚህ ወቅት በኢትዮጵያና አውሮፓ ህብረት መካከል ያለውን ግንኙነት የበለጠ ለማጠናከር በየጊዜው ምክክር ማድረጉ ጠቃሚ መሆኑን ያነሱት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በቀጠናዊና አካባቢያዊ ጉዳዮች ላይ ገለጻ አድርገዋል። ኢትዮጵያና ህብረቱ በፈረንጆቹ 2016 የተፈራረሙትን ሁሉን አቀፍ ስትራቴጂካዊ አጋርነት ይበልጥ ማጠናከር እንደሚያስፈልግም አስገንዝበዋል። ሳይመን ሞርዱ በበኩላቸው ህብረቱ ኢትዮጵያን ጨምሮ ከአፍሪካ ህብረት ጋር ያለውን ግንኙነት የበለጠ ማጠናከር እንደሚፈልግ አረጋግጠዋል። የአውሮፓ ህብረት ከኢትዮጵያ ጋር በኢኮኖሚ ልማት ትብብር፣ በስራ ፈጠራና ኢንቨስትመንት ዘርፎች የሚደረገውን ትብብር ከሁለትዮሽ ግንኙነት ባለፈ ቀጠናዊ ፋይዳ እንዳለውም አብራርተዋል። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሹመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚያዝያ 3 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው መሾማቸውን ከጠቅላይ ሚኒስትር ጽሕፈት ቤት የተገኘው መረጃ ያመለክታል። የኢትዮጵያ ታምርት ንቅናቄ በየጎዳናው ተደብቀው የነበሩ ምርቶች እንዲታወቁ የገበያ ትስስር እንዲያገኙ አስችሏል ሲሉ የኢንዱስትሪ ሚኒስትር አቶ መላኩ አለበል ገለጹ። ባለፉት 3 ዓመታት በኢትዮጵያ ታምርት ንቅናቄ ኤክስፖ ላይ የቀረቡ ምርቶች በጥራትና ተወዳዳሪነታቸው እንዲጨምር ማድረግ ተችሏል። በአምራች ኢንዱስትሪው የሚስተዋለውን ቅንጅታዊ አሰራር ችግር መፍታት መቻሉንም ገልጸዋል። ከውጭ የሚገባውንና ወደ ውጭ የሚላከውን ምርት ለማመጣጠን የሀገር ውስጥ ኢንዱስትሪዎች ተጠቃሚነታቸውን የሚያሳድግ ሁኔታ በፖሊሲ ማዕቀፍ እየታየ ንቅናቄው በቀሪዎቹ ዓመታት የታለመለትን ዓላማ እንዲያሳካ ይሰራል ብለዋል። ኢትዮጵያ ታምርት በቀጣይ አዲስ አደረጃጀት ታክሎበት በይበልጥ ተጠናክሮ እንዲቀጥል ሚኒስትሩ ገልጸዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ጋር በመሆን የቃሊቲ የሀገር አቋራጭና የመካከለኛ ትራንስፖርት መናኸሪያ ግንባታን ጎብኝተዋል። በሰዓት 120 አውቶቡሶችና 7200 ተሳፋሪዎችን የሚያስተናግድ 4800 ካሬ ሜትር ላይ ያረፈ ሁለገብ ህንጻና 13 የትኬት መቁረጫ ቢሮዎች መያዙን የከንቲባ ጽሕፈት ቤት መረጃ ያመለክታል። የህዝብ ትራንስፖርት ስርዓትን ለማዘመን የተከናወነ ባለው ተግባር ተሳፋሪዎች በፀሐይና በዝናብ ሳይንገላቱ ደረጃውን የጠበቀ አገልግሎት እንዲያገኙ ለማስቻል መናኸሪያዎችን ለማዘመን እየተሰራ መሆኑ ተመላክቷል። በዚህ ረገድም የአቃቂና መናኸሪያ የኤሌክትሮኒክስ የትኬት መቁረጫ ስርዓት ተግባራዊ ያደረገና ለሌሎች ሞዴል በሚሆን ደረጃ መገንባቱን የጽሕፈት ቤቱ መረጃ ያሳያል። የውጭ ዜና ዶናልድ ትራምፕ ከዚህ በፊት ለሻወር ውሃ ላለማባከን ሲባል የወጣውን ህግ ሻሩት። ፕሬዝዳንቱ ኢነርጂ ሚኒስትር በላኩት ትዕዛዝ ለገላ መታጠቢያ የሚሆን ውሃ በርከት ብሎ እንዲለቀቅም ገልጸዋል። ዘገባው የቢቢሲ ነው። ባህር ጠንክር የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመታጠቢያ ቤት የሚለቀቀው የውሃ መጠን ከፍ እንዲል በማድረግ በአሜሪካ ሻወር ከፍተኛ የውሃ ፍጆታ እንዲጠቀም ትዕዛዝ አስተላልፈዋል። ዩናይትድ ስቴትስ ፕሬዝዳንት ለኢነርጂ ሚኒስቴር በላኩት ትዕዛዝም በገላ መታጠቢያ የሚሆን ውሃ በርከት ብሎ እንዲለቀቅም ገልጸዋል። የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ በአንድ ደቂቃ 2.5 ጋሎን አሊያም 9.5 ሊትር ገደማ በላይ ውሃ እንዳይለቀቅ ትዕዛዝ ማስተላለፋቸው ይታወሳል። ዋይት ሃውስ እንዳለውም ይህ አክራሪ የአረንጓዴ ልማት አጀንዳ የአሜሪካ
የአሜሪካውያን ህይወት አዘቅት ውስጥ ከቶት ቆይቷል ብሏል። ዶናልድ ትራምፕ ሰውነት መታጠቢያ ክፍል ገብተው ጸጉራቸው ለማራስ የሚወስድባቸው ጊዜ በጣም የሚያናድድ ነው ሲሉም ገልጿል። የተጠቃሚዎችና የአካባቢ ጥበቃ ቡድኖችም የህግ መቀየር ውሃ ማባከን ከመሆኑ ባለፈ አስፈላጊነቱ ያናህን ነው ሲሉ ይከራከራሉ። ኦፕላያንስ ስታንዳርድ አዌርነስ ፕሮጀክት የተባለ ድርጅት ትራምፕ የቀለበሱትና ከዚህ በፊት ተግባራዊ ይሆን የነበረው ህግ የውሃ ብክነትን ለመቀነስ ተጠቃሚዎች ለውሃ የሚከፍሉት ገንዘብ ከፍ ያለ እንዲሆን ለማድረግና ለአካባቢ ጥበቃ አስፈላጊ የሆነ ነው ሲሉ ይሞግታል። በአውሮፓውያኑ 1992 በአሜሪካ የወጣው ህግ የገላ መታጠቢያ ውሃ የሚፈሱ ሻወሮች በደቂቃ 9.5 ሊትር በላይ ውሃ እንዳይለቁ ያግዳል። ባራክ ኦባማ በፕሬዝዳንት ዘመናቸውም የህግ በተወሰነ መልኩ ቢያሻሽሉትም ከሞላ ጎደል እንዳለ ቆይቷል። ትራምፕ በመጀመሪያው የስልጣን ዘመናቸው ማብቂያ ገደማ በ2020 ህጉን አሻሽለው ገላ መታጠቢያ አናቶች ከእያንዳንዱ ደቂቃ የሚወጣው ውሃ በደቂቃ 2.5 ጋሎን እንዲሆን ትዕዛዝ ማስተላለፋቸው ይታወሳል። ጆ ባይደን ስልጣን ሲይዙም ደግሞ የህግ ሽረው ወደ ቀደመው እንዲመለስ ማድረጋቸው አይዘነጋም። የትራምፕ አስተዳደር አሜሪካውያን ለውሃ የሚከፍሉት ራሳቸው ናቸው። የፈለጉትን አይነት ሻወር የመውሰድ መብት የገዛ ፍቃዳቸው እንጂ የፌደራል መንግስቱ አይደለም ብሏል። ረቡዕ ዕለትም በነጩ ቤተ መንግስት ሆነው ትዕዛዝ ላይ ፊርማቸው ያኖሩት ዶናልድ ትራምፕ ዞማ የሆነው ጸጉራቸውን ለማራስ መታጠቢያ ክፍል 15 ደቂቃ እንደሚቆሙ ተናግረዋል። በመጨረሻም ስፖርት በአውሮፓ ሊግ ሩብ ፍጻሜ የእንግሊዙ ክለብ ቶተንሃም ማንቸስተር ዩናይትድ አቻ ተለያዩ። በሌላ ዜና የእግር ኳሱ ኮከብ ክርስቲያኖ ሮናልዶ የፊልም ኩባንያ ከፈተ። ሲሳይ ዘሪሁን ተጨማሪ ስፖርታዊ ዘገባዎችን ያደርሰናል። የእግር ኳሱ ኮከብ የ5 ጊዜ ባሎን ዶር ሻምፒዮኑ የቀድሞ የማንቸስተር ዩናይትድ እና የሪያል ማድሪድ እንዲሁም የጁቬንቱስ ያሁኑ ደግሞ የአልናስር ተጫዋች የዓለማችን ቁንጮ ክርስቲያኖ ሮናልዶ የሮናልዶ ፊልም ኩባንያን ከፍቷል። ክርስቲያኖ ሮናልዶ ከብሪታንያ የፊልም ፕሮዲዩሰር ማቲው ቮን ጋር በመተባበር ወደ ፊልሙ ዓለም የመጀመሪያ መግቢያ የሆነውን የፊልም ኩባንያ መክፈቱ ተሰምቷል። ክርስቲያኖ ሮናልዶ በአሁኑ ሰዓት ከስራ አጋሩ ጋር 2 ፊልም ሰርቶ ያጠናቀቀም በቅርቡ እንደሚለቀቅም አስታውቋል። በተመሳሳይ አዲስ በከፈተው የፊልም ኩባንያው 3ኛውን ፊልም ሊጀምር ስለመሆኑም ተገልጿል። ክርስቲያኖ ሮናልዶ ስለ አዲሱ የኩባንያ ፊልሙም ሲናገር እንዲህ ይላል። ይህ የሥራ ዘርፍ አስደሳች የህይወት ምዕራፍ እንደሚከፍትልኝ አምናለሁ ሲልም ተናግሯል። በእግር ኳስ መድረክ ላይ ድንቅ ጥበቡን ሲያሳይ የቆየው ተጫዋቹ አሁን ደግሞ የፊልሙን ኢንዱስትሪ መቀላቀሉ ብዙዎችን አስገርሟል፣ ግርምትን ጭሯል። የሁለቱ ጥምረት በገንዘብ ረገድ ያለው መረጃም በግልጽ ባይቀመጥም እንደ ኔትፍሊክስ እና እንደ ዲዝኒ ፕላስ ያሉ ገለልተኛ ፊልም ሰሪዎች ግን በፊልም ኢንቨስትመንት ላይ መሰማራታቸው ዋነኛ ስራቸው ስለመሆኑ ተሰምቷል። They channel his strength, his endless fight. He's in their hearts, he's in their soul. ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታተላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ብሩክ ጊዜ